እፍረት ዘተሰውጠ ስምከ መኃልየ ዘሰሎሞን ምዕራፍ 1 ላይ አቤቱ ስምህ እንደሚፈስ ዘይት ነው ይላል። ስምህ እንደሚፈስ ዘይት ነው ማለት ምን ማለት ነው? ክርስቶስ የሚለው ስም ክርስቲያን በሚባሉት ላይ ፈሶባቸዋል ማለት ነው። ቅዱስ ዳዊትም መዝሙር 22 ላይ ወአጽሐድከ በቅብ ርእሴ ራሴን በዘይት ቀባ ይላል። ራሴን በዘይት ቀባ ማለት ርዕሰ ልቡናዬን የልቡናዬን ራስ ክርስቶስ በሚባለው በሚያበራው የስምህ ዘይትነት አከበርከው ማለት ነው። በልጅነት አከበርከኝ፣ አነጻኸኝ፣ በመንፈስ ቅዱስ ሀብት ሸለምከኝ፣ አጠራኸኝ፣ አከበርከኝ፣ አደመከኝ ማለት ነው። ስለዚህ ስምህ እንደሚፈስ ዘይት ነው ስላለ ተመልከቱ፣ የክርስቶስን ስም ያደሩ ጸዋርያነ ክርስቶስ ለባስያነ እግዚአብሔር የሚባሉ ቅዱሳን ሁሉ የክርስቶስ ልብሶቻቸውና ክርስቶስን ከቅዱሳን ቅዱሳንን ከክርስቶስ ለይቶ ማየት አይቻልም። ለምን? መኑ ያድገነ ፍቅሮ ለክርስቶስ ከክርስቶስ ፍቅር የሚለየን ማን ነው ማለት እኮ ክርስቶስን ከመውደድ የሚከለክለን ማን ነው ማለት ብቻ ሳይሆን ክርስቶስን እየወደደ እኔን የሚጠላ ማን ነው ማለት ነው። ቅዱስ ጳውሎስ ክርስቶስን ወዶ ቅዱሳንን መጥላት አይቻልም። ለምን? ንሕነ አባል ወውእቱ ርእስ ብሏል ቅዱስ ጳውሎስ። ክርስቶስ ራሳችን ነው፣ እኛ ሕዋሳቶቹ ነን፣ ቤተ ክርስቲያን አካሉ ናት ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደገለጠ ክርስቶስን ራስ ስንል ቤተ ክርስቲያንን አካል፣ ቅዱሳንን ሕዋሳት። አንድ ሰው የአንድን ሰው ራስ በፈለገ ቁጥር አካሉንም ይፈልጋል፣ እጁንም ይፈልጋል። እጁን ቆርጦ የሚወድ፣ ዓይኑን ለብቻ አውጥቶ የሚወድ፣ ጆሮ ቆርጦ የሚወድ፣ አፍንጫ ቆርጦ የሚወድ፣ ሆድ አውጥቶ ልብና ኩላሊት ለይቶ የሚወድ፣ ራስ ቆርጦ የሚወድ የለም። አንድን ሰው እንወደዋለን በአንድ ጊዜ ከእግር ጥፍር እስከ ራስ ጠጉር እንወደዋለን ማለታችን እንደሆነ ሁሉ ክርስቶስን እንወዳለን በአንድ ጊዜ እሱ ራስ፣ አንገት፣ ሃይማኖት፣ ቤተ ክርስቲያን አካል፣ ሕዋሳት ቅዱሳን ናቸውና ቅዱሳንንም እንወዳለን ማለታችን ነው። እነዚህን መዳሰስ ክርስቶስን መዳሰስ ነው። እነዚህን መንካት ክርስቶስን መንካት ነው። ስለዚህ ቅዱስ ሉቃስ ምን ተባለ? መድኃኒት አዋቂ። እስኪ መድኃኒት አዋቂ በሉ። ከነዚህ መድኃኒቶቻችን እግዚአብሔር አይነጥለን። ይህንን ቀላቅለው ከሚያደናግሩ ተኩላዎች እግዚአብሔር ይሰውረን።